እንደምን አመሻችሁ ተመልካቾቻችን። የዕለቱ ቢዝነስና ምጣኔ ሀብት ዘገባዎች የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ከኢትዮጵያ ንግድ ባንክ ያገኘነው የውጭ ሀገራት ምንዛሬ፣ የነዳጅ ዋጋና የዕለቱን የወርቅ ዋጋ ተከታትለን እንመለስ። በተባበሩት መንግስታት የኢኮኖሚ ኮሚሽን ዲዩቲ ፍሪ ማርኬት በሚል የገበያ መደብር ተከፈተ። ለዲፕሎማቲክ ማህበረሰቡ በሚል በተባበሩት መንግስታት የኢኮኖሚ ኮሚሽን ኢሲኤ ቅጥር ግቢ ውስጥ ከቀረጥ ነፃ የዲዩቲ ፍሪ ፉድ ማርኬት በይፋ ትናንት ምሽት ሰኔ 4 ቀን 2017 መከፈቱን አሻም በታደመችበት መድረክ መመልከት ችላለች። በስነ ስርዓቱ ላይ የኢትዮጵያ ቱሪስት ንግድ ስራዎች ድርጅት ስራ አስፈጻሚ ጥራታቸውን የተጠበቁ ምርቶችን ይቀርባሉ ብለዋል። ቴዎድሮስ ፍቅሩ ያዘጋጀው ዘገባ አዲስ እንግዳ ሰው እንደሚከተለው ታቀርበዋለች። አዲስ አበባ በዓለም ደረጃ ከሚገኙ የዲፕሎማት ማዕከላት መካከል ከኒውዮርክና ጄኔቭ ቀጥሎ ሶስተኛ ደረጃ ላይ እንደምትገኝ ይገለጻል። የአፍሪካ ህብረት ዋና መቀመጫም ነች። ይህንን ተከትሎ ላለፉት 60 ዓመታት በቱሪዝም ዘርፍ እየሰራ የሚገኘው የኢትዮጵያ ቱሪስት ንግድ ስራዎች ድርጅት ለዲፕሎማቲክ ማህበረሰቡ በተባበሩት መንግስታት የኢኮኖሚ ኮሚሽን ኢሲኤ ዲዩቲ ፎር ፍሪ ፉድ ማርኬት ከፍቷል። በጉዳዩ ላይ የኢንተርናሽናል ዲፕሎማቲክ ሰፕላይ አይዲኤስ ዋና ስራ አስፈጻሚ የሆኑት ፓትሪክ ዱዌል በዋናነት እርሳቸው የሚመሩት ተቋም ከኢትዮጵያ ቱሪስት ንግድ ስራዎች ድርጅት ጋር ባለፈው አመት ወር መስከረም ላይ ውይይት መጀመሩን ገልጸው ከተባበሩት መንግስታት የኢኮኖሚ ኮሚሽን በምህጻር ቃሉ ኢሲኤ ይህ የዲዩቲ ፍሪ ፉድ ማርኬት ድጋፍ ማግኘቱን ከአሻም ጋር በነበራቸው ቆይታ ተናግረዋል። really started in September last year with a meeting between myself ከኔ ጋር የኢትዮጵያ ቱሪስት ንግድ ስራዎች ድርጅት ያስተዳደር ቡድን ንግግር ወይም ውይይት የጀመረው ባለፈው አመት መስከረም ወር ላይ ነበር። ኢሲኤ ቅጥር ግቢ ውስጥ ማዕከል ለመክፈት ራዕይ ነበረን። ከኢሲኤ ትልቅ ድጋፍ አግኝተናል። ዛሬ ይህ ማዕከል በመከፈቱ በጣም ደስተኛ ነን። የኢትዮጵያ ቱሪስት ንግድ ስራዎች ድርጅት ዋና ስራ አስፈጻሚ የሆኑት ራሄል ጌታቸው የዲፕሎማቲክ ማህበረሰቡን በመገምገም ትኩረቱን ምግብ ላይ ያደረገ ከቀረጥ ነፃ መደብር መከፈቱን አስታውቀዋል። ሌሎች ሀገራቶችን ቤንችማርክ አድርገን አጠቃላይ የዲፕሎማቲክ ኮሚኒቲውን ፍላጎት በመገምገም ከነሱም ጋር ባደረግነው ሰርቬይ የሚፈልጓቸው ሰርቪሶችን ለኛ በመዘርዘራቸው በዛ መሰረት ከዛ ውስጥ አንዱ የመጀመሪያውን የቀረጥ ነፃ ምግብ መደብር ቀን ተቀን የምንጠቀማቸው በቤታቸው የሚጠቀሟቸው ለልጆቻቸው ለቤተሰባቸው እንዲሁም ለራሳቸው የሚጠቀሟቸውን ፕሮዳክቶች ከመላው ዓለም ሶርስ አድርገን አምጥተን ዛሬ እንግዲህ የቀረጥ ነፃ መደብር ምግብ ላይ ፎከስ ያደረገ ከፍተናል ማለት ነው። በዚህ የዲዩቲ ፍሪ ፉድ ማርኬት ላይ የኢትዮጵያ ፋብሪካዎችና የኢትዮጵያ ነጋዴዎች በምን ያክል ደረጃ ሊሳተፉ ይችላሉ ስትል አሻም የኢትዮጵያ ቱሪስት ንግድ ስራዎች ድርጅት ዋና ስራ አስፈጻሚን ጠይቃለች። እርሳቸውም በምላሻቸው ጥራታቸውን የጠበቁ ምርቶችን እንደሚያስገቡ ገልጸዋል። እንግዲህ ዩኤንሲኤ ውስጥ ያደረግነው ሴኩርድ ኮምፓውንድ ነው። ሁሉም እነዚህ የኛ ከስተመር የምንላቸው ዲፕሎማቲክ ኮሚኒቲው በሙላ ኤምባሲዎችን ጨምሮ ኢንተርናሽናል ኦርጋናይዜሽኖች ይሰሩ ያሉ ሰዎችም ጨምረን ፕሪቪሌጅ ያላቸው በሙላ ይሄንን ግቢ አክሰስ ማድረግ ይችላሉ ካለምንም ችግር። የአገር ምርትን ማስተዋወቅ አንዱ የኢትዮጵያን ቱሪስት ንግድ ስራ ድርጅት ዓላማ ስለሆነ ከነሱም ፕሪሚየም የሆኑ ኳሊቲያቸው ጥሩ የሆነ ፕሮዳክቶችን ሎካሊ አቬለብል የሆኑና በኮሚኒቲው ተመራጭ የሆኑትን በሙላ እናስገባለን። ይህ የዲዩቲ ፍሪ ፉድ ማርኬት በኢትዮጵያ ውስጥ ለሚገኙ ዲፕሎማቶች፣ አምባሳደሮች ከፍተኛ አገልግሎት ይሰጣል ተብሎ ይጠበቃል። በአረርቲ የነበረው የኃይል መቆራረጥ መቀነሱ ተነገረ። የሞጆ ቁጥር 2 ባለ 230 ኪሎ ቮልት ማከፋፈያ ጣቢያ በአረርቲ አካባቢ የነበረውን የኃይል መቆራረጥ
ድግግሞሽ በመቀነስ አስተማማኝ ኃይል እያቀረበ መሆኑን የኢትዮጵያ ኤሌክትሪክ ኃይል ገልጿል። የሞጆ ቁጥር 2 ባለ 230 ኪሎ ቮልት ማከፋፈያ ጣቢያ ስራ አስኪያጅ ሚናስ ወንድም ለአረርቲ ከተማ ኃይል ከጣቢያው ለማቅረብ በተቋሙ የራስ ኃይል አማካኝነት የማስፋፊያ ስራ በማከናወን 25 ሜጋ ቮልት አምፒየር የመጫን አቅም ያለው ባለ 33000 ኪሎ ቮልት ትራንስፎርመር መጨመሩን ተናግረዋል። እንደ ስራ አስኪያጁ ገለጻ ለረጅም ጊዜ የመቆራረጥ ችግር የነበረው ወደ አረርቲ የሚሄደው መስመር ለአረርቲ ለኤጅሬና ለአረርቲ ሴራሚክስ በአንድ ሰርኪዩት ብሬከር ኃይል ይሰጥ ስለነበር ነው። ነገር ግን አሁን ላይ ሶስቱም መስመሮች በተናጠል በተዘጋጀው ብሬከር አገልግሎት በመስጠቱ የኃይል መቆራረጥ ድግግሞሹ በከፍተኛ ደረጃ መቀነሱን ተናግረዋል። በአካባቢው የነበረው የኃይል መቆራረጥ ድግግሞሽ በከፍተኛ ደረጃ ቢቀንስም ሙሉ በሙሉ ችግሩን ለመቅረፍ ከሞጆ ኤሌክትሪክ አገልግሎት መስጫ ማዕከል ጋር በትብብር እየተሰራ መሆኑን አብራርተዋል። ጣቢያው ካለው 100 ሜጋዋት የመጫን አቅም ውስጥ በአሁኑ ወቅት ጥቅም ላይ የዋለው 25 ሜጋዋት አካባቢ ነው ያሉት ሚናስ የዳታ ማይኒንግ ድርጅት ወደ ስራ እየገባ በመሆኑ ተጨማሪ ኃይል ጥቅም ላይ ይውላል በሚል እምነት እየሰሩ መሆናቸው ጠቁመዋል። መረጃው የኢትዮጵያ ኤሌክትሪክ ኃይል ነው። ተመልካቾቻችን ከዓለም አቀፍ ወዳገኘነው የቢዝነስ ዘገባችን እናመራለን። ኤለን መስክ ዶናልድ ትራምፕን በመተቸታቸው ተጸጸቱ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ግዙፉ የቴስላ ኩባንያና የኤክስ ማህበራዊ ሚዲያ ባለቤት ኤለን መስክ መዝለፋቸው ተከትሎ መስክ ባጋሩት ጽሑፍ ስለ ትራምፕ በጻፏቸውና በተናገሯቸው ነገሮች ጸጸት እንደተሰማቸው ገልጸዋል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ ለእርቅ ዕድል ክፍት ነኝ ማለታቸው ይታወሳል። መስክ የተሳተፈበት ከፍተኛ የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ያካተተው በጀት ባለፈው ወር በተወካዮች ምክር ቤት መጽደቁም ይታወሳል። ትራምፕ መስክ አእምሮው አጥቷል በማለት 38 ቢሊዮን ዶላር የሚገመት ዋጋ ያላቸውን የመንግስት ውሎችን እንደሚሰርዙ መዛታቸው አመላክቷል። ቢቢሲ መስክ ለትራምፕ እንደ አውሮፓውያን አቆጣጠር በ2024 ፕሬዝዳንታዊ ዘመቻ ትልቁ ለጋሽ ነበር፣ እንዲሁም የፕሬዝዳንቱ ቀኝ እጅ ተደርጎ ይቆጠር እንደነበር አስታውሰዋል። አሁን ደግሞ የትራምፕ ረዳት አማካሪ የሆኑት ስቲቭ ባኖን ደቡብ አፍሪካ ውስጥ የተወለደው መስክ እንዲባረር መጠየቃቸው ተገልጿል። ዘገባው የሮይተርስ ነው። ተመልካቾቻችን በእኔ በኩል የነበሩ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቀዋል። መልካም ቆይታ እንዲሆንላችሁ እመኛለሁ።